ብዙ ተማሪዎች እንደዚህ አይነት የተሳሳተ ምልከታ አላቸው። ምንድነው እሱ? ሶሻል ሚዲያ ላይ ለመቀላቀል የቴክኖ ዲፓርትመንት ተማሪ መሆን አለባችሁ የሚባል ምንድነው እሱ? ኮምፒውተር ሳይንስ፣ አይቲ እና ሶፍትዌር ዲፓርትመንት ውስጥ መግባት አለብህ ወይም አለብን ብለው ራሳቸውን ያሳምናሉ። ሶሻል ሚዲያን ጆይን ለማድረግ የቴክኖ ዲፓርትመንት ወይም የኢንጂነሪንግ በሉት ወይም የሄልዝ ዲፓርትመንት መሆን አይጠበቅባችሁም። ለምን መሰላችሁ? ሶሻል ሚዲያ ራሱን የቻለ የክሬተር ኢኮኖሚ በመባል የሚታወቅ ቢሊየን ሊድ የሚደረግ ራሱን የቻለ ነው። አካዳሚክሱ ራሱን የቻለ ነው። መንግስት የሚገባውን መማር ያለባችሁትን ትምህርት ኮርስ ይሰጣችኋል። ኢቭን ልንገራችሁ የአይቲ ወይም የሶፍትዌር ኢንጂነሪንግ ተማሪ ሁኜ ልስራ ብትሉ ሜቢ የምትሰሩት እንዴት ኮዲንግ ዴቨሎፕ እንደሚደረግ ሌላ ነገር እንዴት ዴቨሎፕ እንደሚደረግ ልታስተምሩ ትችላላችሁ። ግን ስቲል ልንገራችሁ ግቢ የተማራችሁት እውቀት ያን ነገር እንድታስተምሩ አያደርግም። ምክንያቱም ስፔሻሊ አዲሽናል ናውሌጅ ይፈልጋል፣ አዲሽናል ፕራክቲካል የሆነ ነገር ይፈልጋል። ሁላችንም የኢትዮጵያን ሰዎች ይሄን እናውቃለን። ምን ግቢ ፕራክቲካል የሆነ ነገር አይሰጥም። ሶሻል ሚዲያ ላይ ጋይስ ሲምፕሊ ሀሳብ ምንድነው የሚፈልገው? ክሪኤቲቭ የሆነ ማይንድ ነው። ክሪኤቲቭ መሆን አለባችሁ። ታይትል እንዴት እንደሚጻፍ ክሪኤቲቭ መሆን አለባችሁ። ስቶሪ ቴሊንግ እንዴት እንደሚነገር ክሪኤቲቭ መሆን አለባችሁ። ስለ ያንዳንዱ ስለምትሰሩት ነገር ዛትስ ኢት። ሶ ጋይስ ይሄን ነገር እንድትረዱት ፈልጋለሁ።